Hi guys, welcome to my channel. This is Kevin Mikael. American Terabla content on our YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁ ወይ ማለት ነው። እነሱ እኔ ምንድነው ልላችሁ የፈለኩት ማለት ነው። እንደዛ ብለን የአዲስ አበባ አለፈ ማለት ነው። በቃ እንደዛ ብለን ማለት ነው። ሳይሞን ማለት ነው። ሳይሞን ዮሐንስ ነበረ የሚባለው ባይደው ግን ትክክለኛ ስሙ ሜሮን ነበረ ባይደው ሜሮን ነበረ ተባለ። እኔ ያው ባይደው ዮሐንስ ቀን የተዋወቀ ነው። ዮሐንስ ነበረ ደግሞ ሰርች ታደርገው ማለት ነው። ያው ኢንተርኔት አድስ እንባባል ማለት ነው። ከዛ ቀጥ ቆይተን ማለት ነው። ያኔ ዳይሬክት አይደለንም እንትን የተባባል ነው ባይ ዘ ዌይ አድ የተባባል ነው እና ማለት ነው። ከዛ እንደዛ ብለን ከሳሚ ጋር ፒስ ነበረን ባይ ዘ ዌይ ማለት ነው። እኔ ደግሞ እንደምወደው በቃ ብዙ ጊዜ ነጭ ልብስ ነበረ የሚያዘወትረው ማለት ነው። እውነት የሚናገር ተባለ ያኔ ሳሚ ማለት በታች በላይ በጣም የሚመች በቃ ስታይሉ አለ በጣም ነበረ የምወደው በቃ ከእሱ ጋር የሚሄድ ልብስ ነበረ የሚለብሰው እና በቃ ለዛ ሰው እንትን አለ አይደለ ያን ይሰማኛል ማለት ነው። እሱ ማለት ነው ያው ሁሌ ማለት ሰው በፍላጎቴ ነው እንትን የማደርገው ማለት ነው። የሆነ እንትን ሲለኝ ማለት ነው ወደዚህ ወይ አልሰማም። ሶ የራሴን እንትን ነው የማደርገው ማለት ነው። ከዛ ያው ፒስ ሆነን ተለያየን ባይ ዘ ወይ ማለት ነው። ስጀመርም ምንድነው ባይ ዘ ወይ የሆነ ነገር ብላኝ ማለት ነው። አይ ባይ ዘ ወይ ሴት ልጅ እንደዛ አትልም፣ ግን ደግሞ እኔ ይሄን ያህል ሌላ ነገር አይደለም ያሰብኩት። በቃ ላይ ዝም ብዬ ልዝናና ምናምን ነገር ደግሞ እኔ በቃ የሆነ ብዙ ፍቅረኛ ምናምን ይመቸኝ ማለት ነው። በአንድ ጊዜ የሆነ ደህና የሆነ በቃ ላላላ ዝም ብሎ ነው ላይክ እብደት ወደ ደግሞ እኔ አይመቸኝም፣ ብዙ እብደት አይመቸኝም። ላይክ አይ ቲንክ ኤክሶቼ ስንት ደርሰዋል ማለት ነው? 10 ደርሰዋል። ግን እዚህ ሶሻል ሚዲያ ላይ 10 ደርሰዋል። አላውቅም ባለው ያው ፍቅረኛ ከአንድ ወደ አንድ ግዴታ ነው ባለው የኔ እንኳን በጣም አስቀኝ ነው በቃ ባለው የሆነ ሳምንት እንኳን አልቆየም ማለት ነው። ኢቨን እሱንም በጣም ስለተመቸኝ ነው ባለው መዝናናቱ ምናምን ነገር ስለተመቸኝ ነው ባለው ማለት ነው። ከዛ ማለት ነው የሆነ ታይም ላይ ማለት ነው ያጉቴ ምስትት ልጅ መርሃዊት የተባለችው ማለት ነው ያቺ ከይስ ደግሞ ላይ በቃ ሁሉም ቦታ ነው የምትከተለኝ ሁሉም ቦታ ማለት ነው። ከዛ አይ ቲንክ የሆነ ታይም ላይ የሆነ በልታው ነው መሰለኝ የሆነ መግባብ ላይ በቃ ቡዳ ነገር እንትን ይበላዋልና ይሰጠዋል አለ አይደል የሆነ በቃ የሆነ በጣም ስንሰለቸኝ በቃ የሆነ ነገር ሆኜ ነበር አላውቅም። ከዛ ላይክ ያቺ ፈረንሳይ የነበረችው ታራሙ የሆነ ታይም ላይ ደውላልኝ ነበረች ማለት ነው። ባይ ዘ ወይ እሷ በጣም ኮፎ ናት። ከዛ ማለት ነው ስደውልልኝ እንዴት ናት መርሃዊት ምናምን ብላ ነገረች ማለት ነው። ስትናገረኝ ማለት ነው ኦኬ እሷማ የሆነ በቃ በእናትሽ ፈውስ አድርጋበት ብቻ ነው የምትሰጠኝ ምናምን ያልኳት ነበረ። ግን የሆነ ወድጃት አይደለም እሷ ጋር ስዳዋል የነበርኩት ላይክ ዝም ብሏል አይደለ በቃ የሀበሻ ወሬ ያለ ለምንድን ነው የማትደውይው ለምንድን ነው ዝም ብሎ በቃ ከአንገት በላይ ደግሞ ስለሚለው እኔ ዝም ብዬ ሰላም ልበላት ምናምን ብዬ ነበር የምደውልላት እንጂ እስከ መጨረሻ ላላገኛት ወስኜ ነበረ ማለት ነው። እኔ እሷን ማለት ነው አንተነሱ ከዛ እንደዛ ብለን ማለት ነው እሱን አለፈና ከዛ ሊቢያ ላይ ማለት ነው ሊቢያ ስገባ ማለት ነው ከሱ ከሳም ጋር የሚያውቀኝ ሰው የአዲስ አበባ ሜክአቧ ምናምን የሜክአቧ ምናምን እየተባልኩኝ በጣም ተመረርኩኝ ማለት ነው። ከሱ ጋር እቺ የመቃቧ ምናምን እየተባልኩኝ ማለት ነው። ከዛ ማለት ነው ወደቺ ከዛ ማለት ነው እንደዛ ብለን ማለት ነው ሳሚ ያለው ማለት በጣም ነበር የምንስማማው። ከዛ ምን ይለኝ ሳሚ ስለው ማለት ነው ላይ ነበረ ማለት ከዛ እኛ ማለት ነው ዳስዋይ ኖርማል በጣም ነበር የምንስማማው። እነሱ ቀለል ያለ በቃ ይሆናል አይደለ የሆነ አለ አይደለ በቃ የሆነ በቃ በጣም ራሱን ዝቅ የሚያደርግ ምናምን ነገር ለዛ ነገር ማለት ነው። ከዛ ማለት ነው የሆነ እንዲህ ሳሚ የሆነ አረብ ትችያለሽ ወይ ምናምን ብሎ ነበር። አዎ ትንሽ እኮ እችላለሁ እኔ እችላለሁ ምናምን ብሎ ነበር እሱ ግን ደግሞ ከነጭ በላይ ቀይ ነው የምወደው እሱ
የፎገር ከለር ቀይ፣ የሱን ከለር አውቀዋለኝ ማለት ነው። ሰው ማለት ነው። እኔ ሌላ ደግሞ ምንድን ነበር መሰላችሁ? ይሄ ምንድን ነው? ከዛ እንደዛ ብለን ማለት ነው ከሳም ጋር እንደዛ ብለን ስንለያይ ማለት ነው። ይሄን ያህል ጥልቼው አይደለም እኔ ብሎክ ያደረኩት ማለት ነው። የሆነ በቃ አይደለ የሆነ በቃ አይደለ በቃ ሰለቸኝ። በቃ በጣም ነው የምሰለቸው። ባይ ዘ ወይ ኢቭን ማለት ነው የሆነ ሰው የሚያስደብር ልጅ አይደለም፣ የሆነ የሚያካብር ልጅ አይደለም። በቃ ላይ በጣም ደስ የሚል ልጅ ነበረ። ግን ደግሞ ምን አለ መሰላችሁ የሆነ በቃ ትንሽ እንትን ካለ ማለት ነው ይሄ ሌላ ነገር ነው ባይ ዘ ወይ ማለት ነው እንጂ ጥልቼው ምናምን አይደለም ብሎክ ያደረኩት። ግን ምን አለ መሰላችሁ በቃ በጣም እንትን አደረገኝ ማለት ነው የሆነ ትንሽ በቃ ለምን እንደዚህ ያደርጋል ምናምን ነገር ለምን እንደዚህ ያደርጋል ምናምን ማለት ነው። ከዛ ሳቀንና ተዝናናንና ማለት ነው። ከዛ ቀለድንበትና ምናምን ነገርና ከዛ ማለት ነው ተለያየን ማለት ነው። ከዛ እኔ ትቼው ወደ ሊቢያ ሄድኩኝ ማለት ነው። ወደ ሊቢያ ወጣ ነበርና ከዛ የሆነ ልጅ የማውቀው ነበረ ሱዳን ላይ ማለት ነው። እሱንም ያስመራ ልጅ ነበረ ባይዛ ወይ ከዛ የድሮ ጓደኛዬ ማለት ነው። ከዛ ስደውልለት በእናት በጣም ፊልም ማለት በጣም ሰው የሚረዳ ሰው አይስወርቱ ጋር ማለት ነው። በጣም ነው ሰው የሚረዳው እና ከዛ ፊልም በእናት ፊልሙን ነበር የሚባለው እሱ ይዘን ማለት ነው። ከዛ አሁንም አለ እኮ ባይ ዘ ወይ ከሰው ጋር ኮንታክት ስለማላደርግ ነው ባይ ዘ ወይ እንጂ ከዛ ማለት ነው እንደዛ ብለን ሲወጣ ማለት ነው ከኢትዮጵያ ወጣኝ ማለት ነው። ከዛ በቃ እንትን ቢሆን በጣም እንትን ድንጅዤ ነበር። አላውቅም ምን እንደሆንኩኝ አላውቅም። በቃ የሆነ በቃ ደክሞኝ ነበረ። ከኢትዮጵያ ሲወጣ በቃ የሆነ ነገሬን ትንሽ ችግር አጋጥሞኝ ነበር። አይደል ዋይ ከዛ ማለት ነው በቃ ወጣሁኝ ማለት ነው። ከዛ ነኝ ምናምን ተኔ ተዛኝ ምናምን ስለኝ ማለት ነው አይራል በጣም እያልኩት ነበርና በቃ አልወጣም ብዬ እስከ መጨረሻ አልወጣም አልኩት ማለት ነው። እንደነካኝ አላውቅም ማለት ነው። ከዛ ማለት ነው ወጥቼ እንደዛ ብለን ወጣን። ላይክ ቸርች እየተመላለስኩ ነበረ ማለት ነው። ከዛ በቃ ጭፈራውን ተውኩትና አይደ ነው 21 ቀን ቁርባን ተቀበልኩኝ ማለት ነው። 21 ቀን ቁርባን ተቀበልኩኝ። አይ ቲንክ 2 ወር ነው 3 ወር ነው የተመላለስኩት ቸርች ማለት ነው። ግን ቸርች እየሄድኩኝ መሀል አገኘው ነበረ። ግን ደግሞ በኋላ ላይ በቃ ቸርች ነው ብቻ ነው የምከታተለው ምናምን እያልኩኝ 10 ብር እየከፈልኩኝ ማለት ነው ወደ ሜክሲኮ ሄጄ ቤተክርስቲያን ነበረ የምከታተለው። ያኔ ታክስ 10 ብር ነበረ እና ከዛ ምንድን ነበር መሰላችሁ መሄጃ መመለሻ ማለት ነው። ከዛ በቃ ያው መዲና ዓለም እየተመላለስኩኝ ማለት ነው። ግን ደግሞ ያልቆረብኩት ቀን ደግሞ ብዙ ቀን አይቻለሁ። ግን መሀል የቆረብኩት ቀን እየቆጠርኩኝ ነበረ ማለት ነው። ቆርበውን ቆርና ከዛ በኋላ ወጣኝ ማለት ነው ከኢትዮጵያ። ግን ደግሞ አላቋረጥም ቤተክርስቲያን በጭራሽ አላቋረጥም ነበረ ማለት ነው። በስተመጨረሻ አላቋረጥኩኝም ቸርች መሄዱን እና ከዛ ቸርች የሄድኩኝ ነበር። ከዛው ከኢትዮጵያ ወጣሁኝ ማለት ነው። ዘማ ብዬ ወጣሁኝ ማለት ነው። ከዛ ሲወጣ ማለት ነው ላይክ ሳሚ ባይ ዘ ዌይ ማለት ነው ሰውን የሚያስገድል እና በጣም ነጽነት ያለው በጣም አሪፍ በቃ ጥሩ ልጅ ነው ባይ ዘ ዌይ ማለት ነው። እንደን ሰው እኔ ጋር ነበር በጣም ነበር ነጽነት የነበረው ማለት ነው። ኢቨን ማለት ነው በቃ ኢቨን በጣም ታዛዥ ማለት ነው። ኢቨን ምን እንደነበረ አላውቅም። ኢቭን ሲያዝለኝም ነበረ መሰለኝ አይ ቲንክ ማለት ነው። በጣም ትንሽ ነገር ይወድልበታል፣ ግን ደግሞ በጣም አሪፍ ልጅ ነው። ከዛ ማለት ነው ቦርሳ የሚይዘው እሱ ነበረ። መንገድ ላይ እኔ ቦርሳ መያዝ አልወድም እና በጣም ስወድለት የነበርኩትን ነገር ማለት ነው። እቃ መያዝ ምናምን አይመቸኝም ማለት ነው። ስንዞር ቦርሳ የሚይዘው እሱ ነበረ ማለት ነው። ከዛ እንደዛ እያለ አረፈን ማለት ነው። ከዛ ማለት ነው ከኢትዮጵያ ወጣኝ ማለት ነው። ሊቢያ ላይ ደግሞ ሰው ሲያገኝ ማለት እሱ በሚያውቀኝ ኦኬ አዲስ አበባ ሜክአፕ በጣም ነበር የምወደው ባይ ዘ ወይ ማለት ነው። ደግሞ ሲመቸኝ ስለነበረ ብቻዬንም ስለነበርኩኝ ያ ሜክአፕ የሚሆን ጊዜ አላጣም ነበር ማለት ነው። ሜክአፕ ሞልቶ ነበረ ማለት ነው።
ያው ብራንድ እቃ ነበረኝ። ብራንድ ለክ ምንድነው አንቺ እኮ ብራንድ ተቀየርሽ ምንድነው ምናምን ማለት ነው ያቺ መርሃዊት የተባለችው ቡዳ ማለት ነው። ያክስቴ ያጎቴ እህት ልጅ ማለት ነው። ያጎቴ ሚስት እህት ልጅ ከዛ እሷ ማለት ነው። ከዛ በቃ ያው እሷ ከመጣች በኋላ ነው የደነዘዝኩት። ባይደውይ እኔ እሷን ቤት ላሳያት አልገባኝም ነበረ፣ ግን አሳያት ማለት ነው። አጎቴ ልጅ ብር ልኮልኝ ነበርና ከዛ በእሷ ላከልኝ ማለት ነው። ከሷ ገንዘብ ሲቀበል ላይ ጭንቅላት አለ ባይደውይ በቃ የሆነ ከውሻ ገንዘብ ስትቀበል የእሷ ገንዘብ እኮ አልነበረም ባይደውይ የራሴ ገንዘብ ነበረ። ያው የራሴ ያልኩኝ ያው የወንድሜ ማለት የኔ ነው ለኔ የታሰበው ባይደውይ። ከዛ ማለት ነው ውሽዬ ምን እንዳደረገችበት አላውቅም ባይደውይ ማለት ነው። ከዛ ማለት ነው አይስወርቱ ጋር ቤቴን ላሳያት አይገባም ነበር። በቃ ላይ ቡዳ ናት። በቃ የሆነ እንትን ነገር ላይ በቃ ሁሉንም ነገር ላይ ታያለች ማለት ነው። ከዛ ባይደውይ ቃሙን በሙሉ ያተረፈችው እሷ ናት ባይደውይ። ያዡ ምናምን አልኳትና ቁልፉን ትችላ አንዱ በእናትሽ ይዘሽው እቃውን እንትን አድርጊውና ከዛ አንቺ ጋር እንትን አድርጊው ምናምን ሳልኳት ባይደውይ እኔ እንትን የለብኝም ባይደውይ ማለት ነው። አይ ለምን ነበር እንትንም ማደርጋት ባይደውይ በጣም ነበር መጣላት። ግን ደግሞ ላይክ ወንድሞቼ ቤተሰብ ስለሆነች ማለት ነው። ያጎቴ ልጆች ቤተሰብ ስለሆነች ማለት ነው። የቤተሰቦቼ ቤተሰብ ስለሆነች ላይክ በቃ ምንም ትንሽ እየታገስኳት ነበር። በጣም እየደበረችኝ ማለት ነው። ከዛ ማለት ነው እንደዛ አድርጋ ማለት ነው የሆነ ታይም ላይ ደግሞ ምን ትለኛለች ማለት ነው። ያቺ በጣም ታማኛለች ምናምን አለች። ጀረች ደግሞ ላይክ በጣም ይሰማታልና ከዛ ታማኛለች እና በጣም ነው የምታስጠላኝ ምናምን ስትለኝ አዎ በጣም ከልጆች ጋር ነው የምትሄደው ከትንንሽ ህጻኖች ጋር ነው የምትሄደው ምናምን ብላ ታማሽ ነበረች ምናምን አልኳት ማለት ነው። በቃ ከዛ በቃ ላይ ካበደች ማለት ነው። ሌላ ነገር የምትላት መስራት ባይደው ከዛ ሌላም የምትላት አለች ባይደው ከዛ ወይኔ ምናምን ስትለኝ ላይክ የሆነ ልጅ ነበረና ፍቅረኛሽ ነበረ ወይ ምናምን ሲላት ማለት ነው። አዎ እድሜ እንኳን አበልጣትም እኮ እሱ ለአንድ አመት እንኳን አይበልጣትም ባይደውይ እቺ ይዛው የነበረችውና እንዲሁ በጣም ነበር እኔንም ደስ የሚለኝ ነበርና ላይክ ምርጫውንም ሁሉን ያደነቅኩላት እኔ ባይደውይ ደስ የሚል ልጅ ነውና ያው እና እሷም ወጣት ናት ፍቅረኛ ብትይዝም ችግር የለውም ሰው። ከዛ ልጅ በጣም ደስ የሚል ልጅ ነው። እኔ በጣም ነው የምወደው በቃ ላይ በጣም ኢቭን ማለት ነው አይው እስወር ማለት ነው በጣም ነበር የማከብረው ማለት ነው። የሚያሳዝነኝም ከዛ ማለት ነው ክላስሜት የነበረ ልጅ ከዛ ምን ችግር አለው ምናምን ሲላት የእውነት ኮነሽ ምን ግን ሴቶቹ ማለት ነው እንትን ነው የሚመቻቸው በቃ ያው እንትናቸውም ትልቅ እንደሆነ ላይክ መራው ጭንቅላት ደግሞ የእቃ እንጂ የእንትና የእሱ እቃ እንጂ የእሱ እንትኑ ምንም ሆነ አይታያትም ባይደውይ ማለት ነው። ስለዚህ የሷ ጭንቅላት ለዛ ነበር እንደዛ የምትለው ባይደውይ እሷ ብላለች እኮ እኔ እንደዚህ ካልሆነ በስተቀር አይመቸኝም ብላለች ባይደውይ። ኢቭን እኔ ሳላያት ማለት ነው ሳላያት የሆነ የአክስቷ አለችና ማለት ነው እሷንም መራዊት ነው የምትባለው እሷ እኮ ፍቅረኛ ይዛለች እኮ እንደዚህ የመሰለ ነው የእሷ ፍቅረኛ አሁን የያዘችው ስላት አዎ አንቺ ጠንቋይነሽ እንደ አይተሻት ነው እንደ ያቃለኝ እሷ ምርጫማ ቃለኝ ምን አይነት ወንድ ተበታ ትልቅዬ ጠቆር ያለ ለረዘም ያለ እንትን ያለው ገለመነ እንደዛ ነው። አዎ በቃ ትልቅዬ ምናምን ከ30 ወይ ወደ 40 ምናምን የሚጠጋጋ ነው። አዎ ይቃለው ምናምን ብዬ ማለት ነው። ከዛ ለዛለን ማለት ነው ከዛ ማለት ነው ወደጄ ከዛ የሆነ ታይም ላይ አዲስ አበባ ላይ የሚያውቀኝ ልጅ ማለት ነው ሊቢያ ላይ ሲያገኘኝ ማለት ነው። ከዛ ምን ቢለኝ ነው እንዴ አንቺ አዲስ አበባ ላይ ማቀሽ እንዴ በጭራሽ አታውቅኝም ምናምን አልኩት። እንዴ አውቅሻለሁ። ኧረ አታውቅኝም በጭራሽ ስምሽ ኧረ ሰው አይደለም እኔ አይደለሁኝም አልኩት። ላይክ በድንገት ነው የመጣሁት በኃይል ስላስመጣኝ ማለት ደብሮኝ የነበረ እና በጭራሽ ምናምን አልኩት። ከዛ በነጋታው አውቁ ምናምን ብዬ ሰላም አልኩት ማለት ነው። ከዛ አውቄ ነበር እንደዛ አልኩት ማለት ነው። ከዛ ይሆናል ድንጋጤው በጣም ነው የሚያስወሸኝና የሚያስቀኛል ማለት ነው። በጭራሽ ነው አይደለኝም አልኩት። እንዴ አንቺ ነሽ ምናምን አለኝና ከዛ ላይ እንዲሁ ለሳም እኮ እውነቱን አላውቅ አልነገርኩትም ማለት ነው። ኧረ እውነቴን ነው በቃ ብዬ ድርቅ አልኩት ማለት ነው። ከዛ እሱንም ምንም አልመሰለውም ባይደውይ ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው የሆነ በቃ
በጣም ነበር የሚመትቱ ይደሱ ኢቭን ምናምን ነገር ግን እሱ ደህና ነበረ ማለት ነው። ትንሽ የዱርዬም ስለሆነ እሱም በጣም ሴቶችን በጣም ነበር የሚወደው ባይዘ ማለት ነው። ብዙ ሴቶች ጋር ነበር እንትን የሚያደርገው እያለ እየጨፈረ ምናምን ነገር ነው የሚልከው እና እኔ ከዛ ይሄ ልጅ አድግራት ላይ የኛ ሰፈር ላይ የማውቀው ልጅ ሁላ የመሰለኝ ነው ምናምን አልኳት ማለት ነው። ስንሄድ ማለት ነው ግን ያስመራ ልጅ ነው እንደዛ የመሰለኝ ነው ምናምን ሲሄድ ምናምን አልኳት ማለት ነው። ያ ሳውቃቸው የነበርኩት እንደዛ አይነት ልጅ ነው ወይ ግን በጣም እሱ በጣም እየተረጋጋ ያለ እንደዚህ የሚል ልጅ ነበር ማለት ነው። ከዛ ማለት ነው ውዶች ላይክ አይ ቲንክ በአንድ አመት በሁለት አመት ሲበልጠኝ ነበር ይሆናል። ከዛ ማለት ነው እኔ ደግሞ በጣም ነበር እንትን ያልኩት ወይኔ 2015 ፍጥነት ተጀመረን ይሄን ያህል ፋስት ሆንኩኝ ምናምን አልኩ። በጣም ፈጠንኩኝ ምናምን ያልኩት ማለት ነው። ምንድነው ይሄን ያህል ፈጠናልሽ? ነራራኒ በ2014 በጣም አሜዚንግ ይር በጣም ፈጣን ሆኛለሁ ምናምን ያልኩት ነበርና ከዛ ማለት ነው ላይክ ለመዝናናት ምናምን የተዋወቀ ነው አይደል? ከዛ ፈታ ብለን ማለት ነው እሱ ከዛ ማን ነበረ መሰላችሁ ከሱ ጋር ብቻ ነበረ ሲወጣ የነበርኩት እና በቃ ላይ ከሱ ጋር እንደተቋረጠን ያቋረጥኩት ላይክ የላይፍ ታይሙን ማለት ነው። ኦቨር ናይት ክለብ ምናምን ይደውልልኝ ነበር ምናምን እያልኳቸው ነበር ማለት ነው ልጆቹ። ላይክ መሰረት ጥሩ ነው ግን ደግሞ ላይክ አይ ዶንት ኖ አይኔ ሁሌም በቃ ማይ ጎል እያልኩኝ አላማዬን አረሳ ምናምን እያልኩኝ ሁሌም በቃ የማደርገው ነገር አለኝ ማለት ነው። ከዛ እንደዛ ይመስል ነበር ማለት ነው። ሌላ ምንም ስፔሻል ነገር የለባትም ታስዋይ ማለት ነው። ሳሚ ደግሞ በጣም ነበር የሚያውቀው ባይ ዘ ወይ እኔ ምርጫ እኔ የሚወደው እሱም አይደራደርበትም ነበር ባይ ዘ ወይ እኔ በጣም ነበር የማውቀው እሱንም በጣም ነበር የተዋወቀው ነው። ለካ ሳንተዋወቅ ተዋውቀን ነበር ማለት ነው ውስጥ ለውስጥ ማለት ነው። እና ማለት ነው ከዛ እንትን ከዛ እንደዛ ብለን ማለት ነው ወሊ ቢያመጣውኝና ሊቦ ደግሞ እዚህ ሆላንድ ላይ ማለት ነው የሆነ ሳሚ የሚባል ነገር ልጅ ደግሞ ይተዋወቁኝ ማለት ነው እዚህ ትራፕል ማለት ነው። ግን እሱ ትንሽ ምን ነበር መሰለህ በጣም ያፍራል ምናምን እሱን ያህል አይደለም ምናምን ነገር ነው በቃ ላይክ ያፍራል ስላችሁ ሌላ ነገርም ሳሚም አይደፈርም ሰው አይደፈርም ባይዘው ግን ምን አለ መሰላችሁ እሱ ምን ነበር መሰላችሁ በቃ ሌላ ሰው እየመሰለኝ ነበረ ማለት ነው። ላይክ ስሙ እንጂ መልኩ ጠባዩ ሌላ ሰው ነው ባይዘው የሚመስለው በቃ እሱ በጣም ጮክ ብሎ ነው የሚያወራው በጣም ነው የሚቀልደው በጣም ነው በቃ ላይክ ምናምን ነገር በቃ አይደብርሽም እሱ ጋር ካለሽ በጣም የሆነ በቃ ጨማምሮበት ውሸት ምናምን እውነት ምናምን ጋስደብርሽም ባይዘው ማለት ነው። ከዛ ማለት ነው ውዶችዬም እንደዛ ብለው ማለት ነው ሰው ያው ብዙ ይወራል ማለት ነው። ግን ያው የነበረው ደግሞ የተደበቀ አልነበረ ማለት ነው። ለነሱም ነግሬያቸው ነበርና ከዛ እነሱ ነገሯቸው ባይ ዘ ዌይ አይ ቲንክ ነገሯቸው ከኔ ሌላ ቦታ ሲሄዱ ነገሯቸው የእውነት አስመራ ልጆች እንዳልሆነ አይ ቲንክ ነገሯቸው መሰለኝ አይ ቲንክ ዋሽ በዛው እንደቀጠለ አላውቅም ባይ ዘ ዌይ ያልተሰላቻቸው ባይ ዘ ዌይ ልጆቹ ተመቻቹ ጠጡ ተዝናኑ ምናምን ነገር በጣም እንዲሁም ተዝናኑ እነሱና ከዛ ወደ ቤታቸው ሄዱ ማለት ነው። ከዛ በላን ማለት ነው ዘና ብላ ወደ ለያችን አመራሁኝ እኔ እንዴት ብለሽ ሄድሽ ምናምን ብሎ በጣም ሰዎቹ ተገረመው ማለት ነው። በጣም በድንገት ሄድሽ ምናምን አሉ። ያው በኃይል ነው እኮ ነው ያስወጡኝ ከሱዳን በኃይል ወደ ሊቢያ ያስገቡኝ ማለት ነው። ከዛ ደግሞ ተቋረጠ ማለት ነው ጉዳዩ ማለት ነው። አንዱ ውስጥ የሚሰራውን ነገር አላውቅም ባይ ዘ ወይ ማለት ነው። አሁን ሰው በጣም ከተመቸውት ማለት ነው በቃ ፌስ ቱ ፌስ ካልነገረኝ የተመቸው ታነው አልተመቸውትም ምንም ማውቀው ነገር የለም። እኔ ሌላ ድራማ ሰው ላይ አልሰራም ማለት ነው። በቃ
ያው በቃ ደስ ብሎኛል፣ ተዝናንቻለሁ። በቃ አልቋል ማለት ነው። በቃ እኔ አላማ ስላለኝ ወደ አላማዬ ነው የማመራው ማለት ነው። ሰውየው ጠልቼ ሳይሆን ማለት ነው። ሰው ማለት ነው ያው አንድ ላይ አትረግጥም ለማለት ነው ባይደወይ ማለት ነው። ከዛ ምን ትለኝ ነበረች ያው ሁሌም ቋም ግን ያው ኤክስሽ ነው እሱ ነው የምትወዱ ጃስዋይ ሬድ ምናምን እያለች ነበር። እኔ ሌላ ነበር አላማ ግን ዝም ብዬ አዎ ምናምን እያልኳቸው ነበረ ማለት ነው።